ርዕሰ ሊቃነ ጳጳሳት ፍትህና በጎነት በእግዚአብሔር ምስጢር አንድነትን እንደሚያገኙ ገለጹ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በ2026 የዳኝነት ስራቸውን የሚጀምሩ የቅድስት መንበር ፍርድ ቤት ዳኞችን በቫቲካን ተቀብለው ባስተላለፉት መልእክት ፍትህና በጎነት በእግዚአብሔር ምስጢር አንድነትን እንደሚያገኙ ገለጹ። ቅዱስነታቸው ለዳኞች ባስተላለፉት መልእክት እውነትን እንዲጠብቁ በማሳሰብ ዳኞቹ በጎነትን ለማሳየት መጠራታቸውንም ተናግረዋል። የቅድስት መንበር ፍርድ ቤት በተለምዶ በቤተ ክርስቲያኒቱ ውስጥ መብቶችን ለመጠበቅ ሲባል በሐዋርያዊ መንበር ውስጥ እንደ ከፍተኛ ፍርድ ቤት ሆኖ የሚያገለግል የህግ አንድነትን የሚያበረታታና በውሳኔዎቹ ለዝቅተኛ ፍርድ ቤቶች እገዛ የሚሰጥ መሆኑ ታውቋል። ፍርድ ቤቱ የጋብቻ ሁኔታዎችንና በፍትሃዊ ጉዳዮች ላይ ፍርድ የመስጠት ስልጣን ያለውን ቢሮውን የሚያካትት ሲሆን እንደየዓለም አቀፍ ህግና ደንብ መሰረት የክህነት ሹመትን ጨምሮ የተለያዩ ጉዳዮችን ለመዳኘት ብቃት ያለው እንደሆነ ታውቋል። ፍርድ ቤቱ የአንድነት መዋቅር ያለው በመሆኑ ከልዩ ልዩ የዓለም አካባቢዎች በርዕሰ ሊቃነ ጳጳሳት የተመረጡ የተረጋገጠ አስተምህሮ ብቃትና ልምድ ያላቸው የተወሰኑ ዳኞችን ያቀፈ እንደሆነ ታውቋል። ቅዱስነታቸው በቦታው የተገኙትንና በዓለም ዙሪያ በሚገኙ የቤተ ክርስቲያን ፍርድ ቤቶች ውስጥ ለሚሰሩት ሁሉ ምስጋናቸውን አቅርበው እንድለማመድ እድል ያገኘሁበት የዳኝነት አገልግሎት ተሞክሮዬን በጥልቀት እንድረዳና ስራዬ ለቤተ ክርስቲያን ያለውን ጠቀሜታ እንድገነዘብ ያስችለኛል ብለዋል። መረጃው የቫቲካን ዜና አገልግሎት ነው።